ቤተሰቦች ፍቅር አለቀሰ አለች ሀይሚ። አብርሽ ግን ለስንት ሴት ነው የምታለቅሰው? ከሩታም ስትጣላ ታለቅሳለህ፣ ከሄርሜላም ስትጣላ ታለቅሳለህ፣ ሄርሜላም ስትጠፋ ታለቅሳለህ። ውይ ያንተስ መከራ፣ ውይስ ያንተስ ስቃይ! አቤት ምድረ አስመሳይ ሁላ። ማስመሰል አይበቃም እንዴ? እናንተ ሰውዬ ዋይ ትዝታው እንደው ሊቀመጥ ከለከለው እኮ ልቡን እየመታችሁ ማለት ነው። ወይ 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 ተሰቃየህ እንዴ? ለምን ክብሪት አትጭርም? በእናትህ ወይም ጣራ ላይ ወጣ ለምን ገመድ የቀረህ ነገር በነገራችን ላይ ማለት ነው። ምን ልንገርህ መሰለህ አብርሽ፣ ሄርሜላን በጀርባህን አላዘልክም አንድ በል። ሁለተኛ ነገር ደግሞ ገመድ ይዘህ አልሮጥክም ነው። አው ገመድ ይዘው አልሮጥም ሁለት በሉ። ከዛም ደግሞ በኋላ ያለሷ መኖር አልችልም አላለም። እነዚህ ነገሮች ረስተሃል። ለኛ አዲሳችን ብርቃችን አይደለም ማለት ነው። ብታለቃቅስ ምን ብትል ማለት ነው ተለምደዋል። የሩታም ጊዜ አልቅሰሃል። የሩታ ጊዜ ያንን ሁሉ ደፋ ቀና ብለሃል። ጽጌ እንደውም ጥላውናህ ነበር ማለት ነው። ጽጌ እንደውም ዝናብ እንዳይዘንብብህ ቤቢ፣ የኔ ቤቢ እንዳይዘንብብህ እያልክ ነበረ የዛን ሰዓት ራሱ። አሁን ደግሞ ማሊያም ነው ማለት ነው። አርቲፊሻል ባይሆን የወንድ አልጫ አትሆን፣ ቆፍጠን በል ማለት ነው። ደግሞ አሁን እቺ ምንዋን ወይኔ ዘፈኑ ስለደበረኝ ነው እንጂ ዩቲዩብ እንዳይዘጋብኝ ነው እንጂ በጫንኩት። ትዝታሽ ናፍቆኛል። ኧረ እባክህ በኪስህ ይዘሃት ለምን አዞርክ? መሰይ ደግ አደረግልህ። ማጋሩ ታጋት አልመመጥ ብሎህ ነበር። ታጋባት ኖሮ ከሀብቴ ጋር ባትገናኝ ኖሮ ውሽሚትህ የትም አትሄድም ነበር። የትም እንዳትመለሽ ውሽሚት ነግሬሻለሁ። ደግሞ እኮ ደብዳቤ ጽፋለህ ነበር። ካልሰማህ ስማ፣ ካልሰሙ አሰሙ። የሩታ እህቶች አሰሙት። ሄርሜላ እኔ አልመጣም ድጋሚ ባንተ ህይወት። የድሮ ፍቅረኛ የጋፋ ፈንተሽ እያልኩ ነው። አምሮብኝ አሸብርቆብኝ ባንተ ያላገኘሁት በሱ አግኝቻለሁ። አንተ የማትረባ ነህ፣ ሴት ማገላበጥ እንጂ ሌላ ነገር የለም ብለሃለች። ከሰማህ ስማ፣ ካልሰማህም ደግሞ የራስህ ጉዳይ ነው። ደግሞ ማስመሰል። ኧረ እባክህ ዛሬ እንቅልፍ ተኛህ እንዴ? ትላንትና እንቅልፍ ሳልተኛ ተሰቃይቼ ነበር። ዛሬ ደግሞ ምን ይዘህ ልትመጣ ነው? ዛሬም አልተገኘችም ወይ? ውሽሚት የት ሂደሽ ነው ግን? ውሽሚት ምን እየሰራሽ ነው? ውሽሚት የልጆችሽን ማንበርስ እያጠብሽ ነው አይደል? ወይ አብደሽ መላላሱ ናፍቆታል። ምስኪን የጨውቃ ሲያሳዝን እንግዲህ ፊቱ ከተላላጠ ቆይቷል መሰለኝ። ደረቱ ላይ ሽውቅ ጉጥ የሚያረግ ነገር አጥቷል። ለዛ ነው እንጂ ለሄርሜላ አዝኖ አይደለም። መላላጡን ናፍቆት ነው። ውድ ቤተሰቦቼ እንግዲህ አዋጅ በሉ የሩታ እህቶች ማለት ነው። ነይ ቶሎ ብለሽ መላላሱን ናፍቆታል። አንቺ ሳይሆን ነይና ላሺ። ወይም ደግሞ በአሁን ሰዓት እኮ በነገራችን ላይ ማለት ነው ቴሌግራም ያለው ሰው ምናምን ነገር በመሰጅ ይላካል። ተላክልህ ከፈለክ ማለት ነው እንጂ እኛ ላይ መታሃት ትላላጥ ማለት ነው። ከዚህ በፊትም ሩታ እኮ እንደዚህ ስትሄድ ውይ ያለ ከጽጌ ጋር እያሞሻሸረ ፈትዋን ይዞ እንደውም ሰክሮ ነበር። የዛን ሰዓትማ የሩታ ጊዜ እኮ ሰክሮ ነበር። ፈትዋቸውን ይዞ እየዞረ ነበረ የሆነ ጊዜ። ነገ የታጠበን ፈቶ ይዛህና እሺ። ከነገ ወዳ ደግሞ ጀርባህ ላይ ትሸከማታለህ። ለማንኛውም ፈቶ ያጠበችው ፈቶ ተሸክመህና እሺ።